ለወንድ ትሸጠኛለች ፓርታይም ተብሎ እየሄድኩኝ ግን አብሬ እየተኛው እየመጣው ያንን ብር እማበላው እማጠጣው ለነሱ ነው ለባሏ ለሷ እቤቱ ላሉ ልጆች ምክንያቱም እኔ ከወንድ ጋር ሂጂ ተኝ እያለች እየላከችኝ ብላ ስትል እኛ ቲና እሺ ጥሩ እንደዛ ከሆነ ይሄ ነገር ለምንድን ነው የሚደረገው እቤትሽ እየወሰድሽ ወንድ ጋር እያስተኛሽ ታመጫለሽ ስንላት መረጃ አለኝ አለች ምን መረጃ ስንላት የድምጽ መረጃ ላከች እሱንም አክሰፕት ሳናረግ ቀርተን አንቺ ሰውየው ለተባለው ሰውዬ ደውያልን መሲ ብርጅስቶን መሀል ላይ ሆነና ተደወለ አሁንም ላንተ ስልክ ሰጣለው አንተም ታወራለህ ይሄ ነገር እስከ ትልቅ ደረጃ መድረስ አለበት የሀገሪቷ ጋላሪ መጥፋት የለበትም ይሳቅ በእኛ በቆሻሾቹ ማለት ነው ከዛ በኋላ ሲደወልለት ሰውየው ምን አለ እኔ አለ እሷ የምትሰራው ስራ ሲጀምር የሽርሙጥና ስራ ነው ይሄው ልክልሃለሁ የምትሰራው ስራ የሽርሙጥና ከሷ አልፎ ተርፎ ሴቶች ታመጣልኛለች ራሷ የምትሰራው ስራ እንደዚህ አይደለም ወይ ማን ይጂ ብሏት ነው እኔ ራሴን አውቃለሁ ሴቶች አምጥታ ሰታኛለሽ ብሎ አለ ስልክ እንሰጣለን አንተ ትደውላለህ ምክንያቱም ይሄ የሰው መሸጥ ወይም የሰው ማን ነው ቲና ናት ወይስ እዚህ ያለችው ልጅ ናት እንደዚህ ሰላም እቺኛይቱ ልደት የምትባለው ማለት ነው እኔ ግን ከጠፋሁኝ ወር ሁለተኛ ወሬ ውስጥ ነው ያለሁት ያው አንዴ ነው የምትለው እሷ በ16 ነው 3 ወሬ ቲና ከጠፋሁኝ ሚውት አርጊ ስትጠየቂ ታወሪያለሽ አትቅለብለቢ እዚህ ቤት ውስጥ የመቅለብለብ እንትን የለ እንኳን አንቺ ቲና አፏን ዘግታለች አርፈሽ ተቀመጭ ከዛ በኋላ ምን ተደረገ መሰለ ሰውየው ጋር እንድደውል ብለን መሲ ብርጅስቶን መሀል ላይ አድርገን ስናስደውል ምን አደረገ ሰውየው ሲጀመር ስራዋ ይሄ አይደለ ወይ ከራሱ አልፎ ተርፎ ሴት ታመጣልኛለች አለ ሴቶች ታመጣልኛለች አለ አሁን እኛ የምንፈልገው እዚህ ጋር ቲና አለች የቤቱ ባለቤት ናት ወደሷ መታለች ዋናው ፐርፐስ ቲና ናት ከቲና ጋር ችግር አለ አሁን በመቀጠል ደግሞ እሷ ሌላ ሴቶች እያመጣች ለወንድ እንደምትሰጥ ተናግሯል ከዛን አልፎ ተርፎ ደግሞ ከላይ የተቀመጠችው ዘነበች እሰው ቤት ነው የምትሰራው ሄሉዬ ኒ ቆንጆ እሰው ቤት ነው የምትሰራው ወንድሜ እሷን ለማስጠፋት 1000 ብር ተቀብላለች ለዚህ አምናለች ይሄንን ነገር እናንተ ትይዙታላችሁ ወይስ ደግሞ እንዲህ ነው እኛ የምንፈታው ደወለች ከዛ ከድርን ፎሎ አርጉት እሺ ውዶቼ ከዛ ስንደውል ጊዜ ሰዎቹ ሰውየው ምን አለ ሰላም ምናምን ብለው በስነ ስርዓት ነው ያወራችሁ ከዛ ሰላም ምናምን አላትና እንትና ታውቃታለህ ወይ ብላ ስም ጠቀሰችና ጠየቀችው ስም ጠቅሳ ስትጠይቀው ጊዜ ሰውየው ምን አለ እንዴ እሷ እኮ ስራዋ እኮ ይቅርታ ለቃሉ ስራዋ እኮ ማን ነው ስራዋ እኮ እንደዚህ ነው ሽርሙጥና ነው እንደገና ደግሞ ለኔ ብዙ ሴቶች አምጥታልኛለች አለ ሰውየው ማለት ነው አንደኛ ሁለተኛ ነገር ደግሞ እኔ እናቴ ማርያም የሚለው ትክክለኛ ስምሽን ንገሪኝ በዚህ በተከበረ ስም የረከሰን ትንሽን አልጠራም ትክክለኛ ስምሽን ንገሪኝ ልደት አለችሽ ልደት ሚውት አርጊ አሁን ልደት የምትባለው አንዳንድ ሽብራቸውን እየቃሙ ልጆቹ የመዳም ሩዝ ይሻላቸዋል የመዳም ዱላ ይሻላቸዋል አውጥተው ያረከሷቸው አውጥተው ለወንድ የሚሸጧቸው ገባ ኪሳቅ ያመኑበት እያንዳንዳቸው ሪከርድ እዚህ ላይ አውጥተን እንሰጣቸዋለን አንዳንድ ሽብር እየተቀበሉ ለናይጄሪያ ለምን ለእንትኖቹ ለመስሪዎቹ ለነሱ ነው የሚያቀርቧቸው 1000 ብር ለማስጠፋት 1000 ብር ለሲም ደግሞ 100 ብር ነው የሚቀበሉት እነዚህ አሁን በሰው ብር ነው እንግዲህ ድልቅቅ ብለው የሚኖሩት ሰው ላቡን አፍስሶ 24 ሰዓት ሽንት ቤት አጥቦ በሚኖሩባት ኢማራት ውስጥ እንደዚህ ደግሞ ለግል ጥቅማቸው ደግሞ እየተሯሯጡ የሚረክሱ ሴቶች አሉ ስታወሪ ደግሞ ልደት ተብዬዋ ማለት ነው አንቺ ምናምን ሐረካት እያረክሽ እንዳታወሪ እዞርብሻለሁ ይቅርታ ጋይስ ከድርን ፎሎ አድርጉት እሺ ከድርን ፎሎ አድርጉት እኔ ደግሞ ልንገረ አሁን ይሳቀሻል ስማት እሺ ልደትን ስማት ደግሞ እኛ ዝም እንላለን ልደትን ስማት ቆይ ይሰማል ቆይ ልደት ቆይ ይሳቅ አሁን እኛ ዝም እንላለን አንተ ደግሞ ስማት እሺ ስማት እሷን እኔ ነይ ያላችሁኝን ቦታ መምጣትም እችላለሁ ከፈለጋችሁ ስራ ቦታዬንም ሎኬሽን ልካለው መምጣት ትችላላችሁ ከዛም በኋላ ሰውየውም ይቅረብ ቲናም ትቅረብ እኔም ልቅረብ እኔ ያወጣው የቱን ሰው ያገናኘውትን ሰው ያቀረብኩለትን ሰው በእናንተ ፊት ሰውየው ያውጣ አንድ
ሁለት ደግሞ ሰውዬው ቲና አቡሽ ጓደኛሞች ነበሩ። በፊት አቡሽ ስራ በሌለው ሰዓት የቤት ክራይ የሚከፍልለት ሰውዬው ነበር ለቲናና ለአቡሽ። ይሄ ማን የነገረኝ? አቡሽ ቲና ለሁለት ነው የነገሩኝ። ይሄ ግልጽ ሚዲያ ነው ተብሎ ብለሽኝ የለም ስለሆነ እውነቱ ይውጣ። ያቀረብኩት ሴት ካለ ያላችሁኝም ቦታ የጠራችሁኝም ቦታ እመጣለሁ። ምን አይነት ሴት እንዳመጣው፣ ምን አይነት ሴት እንዳገናኘው፣ ምን አይነት እንደሆኑ በእናንተ ፊት ያውጣ። እኔ የትም ቦታ ነኝ፣ ይቅርብኝ፣ ስራውም ምንም ይሁንብኝ፣ እናንተ ጋር ቀርቤ እውነቴ እንዲወጣ ፈልጋለሁ። እኔም ሁለት በመቀጠል ግን እኔ ስጋዬን ሽጬ መምጣቴን የእምነት ቃሌን ሰጥቼሻለሁ። ቲና ደግሞ ምስር ነበረች፣ ቅድም ወጣች። ቤኪ ለምስር ሚስት ለማን ነው ለመንሱር ሚስት ስትናገር እንደውም ምን ያመጣሉ መንሱር ባሌ ነው ብለሽ ንገሪያቸው ብላለች። መንሱር ማን ነው? አሁኑ ሰውየው አረቡ ማለት ነው። ኦኬ ስሙ መንሱር ነው። ብሉክ ማጂን ነው ምናምን የሚባል ህንፃ። እኔ ሳርጃ የሚባለውንም አላቅም። እኔ የምሰራው ዱባይ ነው። ቲናን አናግሬ ነው የጠፋሁት። ከዛ ውጭ ያቀረብኩትን ሴት ነገን በሉኝ፣ ይቅርብኝ ስራው። ኢሳቤን አስቤ ነገ እናንተ ጋር እመጣለሁ። የትም ቦታ ጥሩኝ፣ ይቅርብኝ ስራው። ሎኬሽን ውሳኔ የሚሆነው የእነሱ አይደለም፣ ወደዚህ አይደለም። እናንተ ተያይዛችሁ ሁላችሁም ወደ ኤምባሲ ነው። ትክክል። ከዛም በኋላ የኔም ገንዘብ እዚህ ጋር መመለስ አለበት እኮ ሁሉንም ነገር የምትነጋገሩ ከዚህ በኋላ እንደሚሆን ታውቃለህ። ዳቤ ነው ለፍቼ ያመጣሁት ነው። ከኮንትራት ቤት ስጠፋ 1200 ብር የሰራሁት ነው። ኮንትራት ቤት አይሆንም፣ በ8 ነው ማስገባሽ፣ በ9 ነው ማስገባሽ ብላኛለች። ብላኝ የወጣሁት ነው። እኔ የምፈልገው ብቻ በምን ሰዓት እቹት ልጅቷም አለች፣ ፍሩቲ የምትባለውም ኪያ የምትባለው ቢሮ ነው ቀራማ ስትገባ ያስወጣት። ኪያ እንትን ፍሩቲ የምትባለው ደግሞ ቤቱ ስላልተመቻት ወጣለው ስትል ሎኬሽን ልከንላታል። ሎኬሽን መላክም አላቅም፣ እኔ በምንም አይነት መልኩ አላቅም። የላከችው ቲና ናት። አቡሽና ቲና እንዲህ አይላክም ሎኬሽን። ሎኬሽን የሚላከው እንዲህ ነው። ሎኬሽን የሚላከው እንዲህ ነው ብለውኝ ሎኬሽን ምትልክልኝ ቲና ናት። ፍሩቲን በወጣች ሰዓት እሷም ወጣች፣ ስራዋን ገብታ። ከዚህ ምን አይነት ሰው ጋር ነው ያገናኘሽኝ? ምን አይነት ቤት ነው ያመጣሽኝ? ምን አይነት ቤት ነው ያመጣሽኝ ብላ ፍሩቲም ስራ ላይ ናት ያለችው። ይሄ ነገር ያላችሁኝ ቦታ እመጣለሁ፣ ሀቄ ይውጣልኝ። እኔ ቅድም ደግሞ ስለዚህ አሁን የሚሆነው ምንድነው እንደነገርኳችሁ ይሳቅ አላስገባም ብሎኝ ነው። ቲና የምትበላውም ብትመጣ አሪፍ ነው። እና አልተረዳችሁኝም። ካላስ ቲና አለች ከድሬ ቲና አለች። ቆይ ወንድሜ አሁን ነው መጣ ቲና እውነት ሊኖራት ስለሚችል እኮ ስለዚህ ከድሬ ቆይ አንተም ፎሎ ያርጉ። አንተ ዝም ብለህ ፎሎ ካደረገ ወንድሜ አሁን ስለመጣ ነው። አሁን እኛ የምናረገው አንቺ ሀቃሌ ብለሻል። ሰውየው ተናግሯል። ኤምባሲ ይህን ነገር ይዞ አዎ ወዶ ነው እንደ አገር አዳምጪ፣ እንደ አገር እንደ ሰው ይሄ ነገር በኤምባሲ መታየት አለበት። ለዚህ ደግሞ እኛ ከኤምባሲ ጎን እንሆናለን፣ ከኤምባሲ ጎን እንቆማለን። ምክንያቱም አንድ ሰው እቤቱ ኢጃዛ ቤት ሂዶ ለወንድ የሚሸጥ ከሆነ አንድ ሰው ቲና ጋር ያለው ነገር ማለት ነው። አንድ ሰው የሚሸጥ ከሆነ ሁለተኛ ደረጃ ደግሞ አንቺም ራሱ ከሰው ቤት ቶሎ ብለሽ እያስጠፋሽ ብር መቀበልሽ ይሄ በራሱ ሁላችሁም የተሳሰረ ነገር ስላላችሁ እኛ ከአቅማችን በላይ ስለሆነ ይሳቅ እኛ አለን፣ እናግዛለን፣ እንረዳለን። ይሄንን ነገር በኤምባሲ ደረጃ እንዲታይ እንፈልጋለን። እኛም እዛ ኤምባሲ አካባቢ ቢሮአችን ይሳቅ መልእክት አለው። እኔ አሁን የላኩልሽ አድርጊና ስሚ። ቆይ ሳሪ ትስማው። እሺ እሱ ልኬላታለሁኝ። እስከዛ 8000 ሰው አላችሁ። ከድርን ፎሎ አድርጉት። ትኬት የምትፈልጉ ወደ ኢትዮጵያ መሄድ ስትሄዱ ትኬት የምትፈልጉ ልጆች ከድርን ሰፖርት አድርጉት። የጥንት ቲክታከር ነው። ከሆነ ችግር ገጥሞት ከዛ በኋላ ነው እንትን ያለው። ፎሎ አድርጉት። እሺ አበረታቱት። ወንድማችሁ ነው። ቮይሱን ስሚው ማሬ የላኩልሽን
ፎሎ አድርጉት ሁላችሁ። ትኬት ስትፈልጉ ወደ ሆቴል ታወጣና መጀመሪያ ልጠፋ የነበረው በእሷ ነበር። አሁን ደግሞ ጠፍታለች። የማዳማን ቁጥር ምናምን እንሰጣለን፣ ምክንያቱም የገባበት ብር ስላለ። እንደነዚህ አይነት እሱ አይደለም ያስጠፋችኝ፣ የጠፋሁት በራሴ ነው። ጥሩ ይኸው ሰምተሃል። ጠፍተሽ ወዴት ሄድሽ? ምን ቸገረሽ? ምን አገባሽ? ግን ዘነበችም አንድ እንትን ናት። እሺ ይሳቅ፣ ይኸው ሰምተሃል። አንቺም ጀርባሽ እከክሽ መታወቅ አለበት። ምንም ጀርባችሁ ንጹህ የለውም፣ መታሸት ያስፈልጋል። ሲጀመር አራጣሪ ችግር የለብኝም እኔ ሲጀመር ልጅቷ በውስጥ መስመር እኮ ገንዘቡን አዎ ቸግሮኝ ነው የበላሁት ምናምን ብትለኝ ኖሮ አዲ ችግር የለውም። እኔ እኮ ተውላታለሁ እና ደግሞ ግቢም ስትለኝ ኦኬ እገባልሻለሁ ችግር የለውም። እኔ ጋም ቲና የዘነበችን ቁጥር ስጭን። ቲና ከይቅርታ ጋር እናመሰግናለን። እኔ የዘነበች ቁጥር ደግሞ አለ። አሁን እኮ ቁጥር ልካልሻለች ውዴ። ልደት አሁን ዘነበች በሌላ ሰው ስለጠፋች አንቺ ነፃ የምትወጪው የባንክ አካውንቱን ትልኪያለሽ፣ ብር የገባበትን። እሺ ማለት አዎ፣ በቃ እኔም እሱን ነው የምፈልገው። ኦኬ ባንክ አካውንት በማን ነው የተላከው? ብርሽ አንቺ ይመለሳል፣ ሌላው ይቀራል። ችግር የለም። እሺ ማሬ። እሺ አካውንት የተላከው በማን ነው? በእሷ ስም ነው? በማን ስም ነው? በእሷ ስም ነው። በራሷ በላከችልኝ አካውንት ነው ያስገባሁት። 1000 ብር የተላከው 1050 ጠይቅ ደውዬ ሰፈር ስም የእናቷን ስም ስጠይቅ በእናቷ አካውንት ነው ያስተላለፈችው ብሩን ቤተሰቦቿ። ስለዚህ የዘነበች ብር መመለስ ስላለበት ዘነበች አይስልሽ አካውንት ላኪ፣ የተላከበትን ብር ላኪ ውዴ። ማሪ ልደት ለኔ አይደለም የምትሰጪው። አሁን ካላስ ነገራችሁን ኤምባሲ ያዘው አይደለ? አንቺ እንዳላስጠፋሻት አሁን እሷ ተናግራለች። በራሴ ጠፍቻለሁ ብላለች። ግን ያንን ብር እንድሰጥ አንቺ እንትን ላኪልኝ፣ ደረሰኙ የገባበትን። በቃ ሌላ ነገር የለውም። ላኪልኝ የልደትን ቁጥር። ልደት የዘነበችን ሀይስልሽ ደረሰኙን ላኪ። አንቺ ጋር ያወራሽው ነይ ጥፊ ምናምን ያለችሽ መረጃ ላኪ። አንቺ በእሱ አልጠፋሽም። ኦልሬዲ አዎ ሲጀመር እንደዚህ ያለውን ቶሎ ነው የምትያለተው። ጠፍቷል ሪካርዷ። በቃ መጨረሻቸው እንደዚህ ነው። ሳሪ የጠፋበት አካውንት አለኝ፣ አካውንት ብቻ ነው ያለው ነው። ስክሪንሾት አድርገሽ ላኪ። ዲሌት ሚላለ ወይስ ለኔ ላክሹ? አለ ላኪልኝ ቲና ላኪልኝ። ልጅቷም ተያዘች፣ ብርሽን የሚያዘችው ልጅ ተያዘች ብላ ያለቃቀሰችው እኔም ተይዤን ያለው ብለሽ ለኔ ላክሽልኝ አለ ኢሞ ላይ ላኪልኝ ቲና። እሱ ራሱ እነሱ ይፈልጉታል። ላኪልኝ ሳሪ። ከዛ ደግሞ እንዳትወጡ ሌላ አሁን ከሰውዬው አዲስ ቮይስ እልክልሻለሁ። ቲና ሚውት አድርጊና ነይ ሳሪ እንዳትወጪ። የት እወጣለሁ? አልወጣም። ለማሪ ችግር የለም። ሀቅሽን ምንም ነገር ሀቅ እውነት ካለሽ ትመነምናለች እንጂ ኔቨር አትበጠስም። አንድ ነገር ነገርሽ ወደኋላ እንዳትይ። በቃ ሀቅ አለ ብለሻል። አንቺ በአንድም በሁለት ሰው የተገፋሽ ሰው ነሽ። ሀቅሽ እስከ መጨረሻ ይወጣልሽ። በቃ አለቀ። ካላት ብር አልወሰድሽም። በቃ ቲና ላኪልኝ ወይ የዘነበች ኤምኬ የለም አልመጣም። ኤርሚስ ካሁን በመብራን ወይ ጉድ አሽታቅዬ እኔ ቆንጆ እንዴት ነሽ? ምናሽ እሺ ኬዬ እንትናን እኮ ነው የማወራው፣ ልደትን እኮ ነው የማወራው ውዴ። እሺ ጋይስ መድኃኒቴን ራሱ መውሰዴን ረሳሁት። 2 ጊዜ ወሰድኩ፣ መድኃኒት ወሰድኩ 2 ጊዜ። አሳሪ ዋጠጭሽ። ቆይ ለይሳቅ ልላክለት አንድ ጊዜ፣ ምክንያቱም የእሷ ብር መመለስ አለበት። የዘነበች ቲና የዘነበችን ስልክ ላኪ። የዘነበች ሀዩቲ የዘነበች ብርማ መመለስ አለበት፣ ግድ ነው። ካላስጠፋቻት ለምንድን ነው እሷ 1000 ብር የምትበላው? ሀራም። የችኛይቱ ስራ እየሰራች ነው፣ ብሯን ትስጣት። ሳርዬ እንጀራ ፈልጋለሁ። አረ መመቤቴ ነይ ግቢ ተይኝ። ቲና አሰማም እኮ ቲና ዘነበች
ዘነበች